ጤና ይስጥልን። ምሳሌ ቀጣይ ክፍል። ማህሌት የተሳካላት ይመስላል። ምክንያቱም ምንድነው ብትሉኝ ቤት ገብታ አልወጣም ብላለች። እስካሁን እነ ብሩክ ቤት ናት። መድብል ግን የሆነ ዘዴ እየዘየደ ይመስለኛል። ምክንያቱም ማህሌት ወደ ቤት ድረስ እስከመጣች ድረስ ለምን አንጠቀምባትም እያለ ብሩክን እያማከረ ይገኛል። ብሩክ ግን በፍጹም አይሆንም፣ ተልካ እንጂ በፍጹም ይቅርታን ፈልጋ አልመጣችም። ስለዚህ ተመልሳ ወደ መጣችበት መመለስ አለባት እያለ ይገኛል ብሩክ። መድብል ግን ተልካ እንደመጣች ነግራኛለች። ዝና ነው የላካት። እኛ ግን ለምን አንጠቀምባትም? ምክንያቱም እነ ዝና ምን እንደሚሰሩ ምን እንደሚያስቡ ከእንግዲህ በኋላስ ምን ለመስራት እንዳሰቡ ከስር ድምጽ ነገር ስላለ ከወዲሁ ይቅርታ ጠይቃለሁ ውድ ቤተሰብ። መድብል ግን እንጠቀምባት፣ ምክንያቱም ምስክርም ትሆናለች፣ ያየችውን ትመሰክራለች። ደግሞም ዝና ሳይበቃትም አይቀርም፣ ከልብም ተጸጽታለች ይመስላል። ምክንያቱም ኤፍራታ ነግራኛለች። ኤፍራታም ከቤት አባራታለች። መግቢያ የላትም፣ መሄጃም የላትም፣ ምትበላ ምትጠጣ ምግብም የላትም። ከሆነላት ብሩክ እንደ ድሮ ሚስቱ እንዲያደርጋት፣ ሚስቱ ባያደርጋት እንኳን እንደ ሰራተኛ ወይም እንደ ሁለተኛ ሚስት ሆና እንድትቆይ ኤፍራታ ነግራታለች። ኤፍራታን በጣም ነው ኮስተር ያለችባት። ስለዚህ ግራ ገብቷታል። ለምን ዝና ብትሄድም ብርም አይሰጣትም። ሄደሽ ስራ ስሪ፣ ስራ ከሰራሽ ብቻ ነው ገንዘብ የሚሰጥሽ፣ ከዛ ውጪ ገንዘብ የለም እላታል። ይገርማል። ዝና ቤት ውስጥ ያስቀመጣት ልጅ አታሳዝንም? በጣም ታሳዝናለች። ዝና ቢያስፈራራትም ዝና በተለያየ መንገድ ቢመጣባትም ቆራጥና ጎበዝ፣ በራስ የመተማመን አላት ትህትና። ዝና ወደ ውጭ ሀገር እንልካለን ብሎ ብዙ ሰዎችን ያመጡና እሷን ግን ቤት ውስጥ አስሮ አስቀምጠው ከቤተሰቦቿ ገንዘብ እንዲልኩ በሬ ሽጠው ያላቸውን ሽጠው ብር እንዲያስገባላቸው ጠይቆ ልጃቸውን ለማግኘት ያላቸውን ንብረት ጨርሰው አስገብተዋል። ነገር ግን እስካሁን ቲትና ዝና ጋር ናት። ዝና የወደዳትም ይመስላል። የዝና አለቃ ግን አሳልፈን አካሏን መሸጥ አለብን እያለ ይጠይቃል። ዝና አወራሩ ላይ ዝና ልጅቷን የወደዳት ይመስላል። ስለዚህ ምናልባት ልጅቷን ወዳት ከሆነ ከወዲህ ንገረኝ፣ ካልሆነ ግን እንጠቀምባት እያለ ይገኛል። ምናልባት ዝና ልጅቷን ቢያድናትና እንዳለም ወድጄሻለሁ ብሏት ብቻ ትህትናን ቢያስቀራት እመርጣለሁ። የዝና አለቃ ወስዶ ለሌላ አካል ከሚሰጥ ወይንም ከሚሸጥ ዝና ቢፎክርባትም ቢያስፈራራትም የሉላ ቦታ ተክቶ ቢያስቀምጣት ጥሩ ነው። ዝና ግን መቼም ቢሆን ሉላን አይረሳትም። መቼም ቢሆን የሆነ ቀን ስነሳበት ሉላን ተነስቶ እንደሚፈልጋት ነው። ብቻ ሉላም ባለፈው ከጠበቃ ጋር ሳትስማማ ወደ ቤቷ ሄዳ ነበር ዘዴ ፈጥራ። ያንን ሞገስ አሁን የነቃ ይመስላል። ምክንያቱም እነ ዳጣና ደላላው ባለፈው ጊዜ ሪከርድ አድርጎታል ይመስለኛል። ያንን እንደ መረጃ ተጠቅሞ ጠበቃው ልጅ ሚስት ስላለው
ይሄ ደግሞ በህግ እንደሚያስቀጣ ስለሚያውቅ ፍራቻ አለበት። ያንን በዛ አስፈራርቶ ሉላንም እንድተዋት ንብረቱንም ደግሞ ወደ ሞገስ እንዲመለስ እንዲያደርግ ሊነግሩት ወስነዋል። ምናልባት ይሳካላት ይሁን ሞገስ ወይስ ሌላ ጣጣ ይዞ ይመጣ ይሁን? ምናልባት አውቆ ያስፈራራታል እንጂ ከህግ በላይ መቼም ሊሆን አይችልም። ጠበቃው ደግሞም ምስክር አለ። ጥሎ ሄደ መሳሪያውና ሪከርድ የተደረገው ድምጽ። በእርግጥ ሉላንም እሷ ፈቅዳና ወዳ እንደ ተስማማች አድርጎ ቦይስ አድርጓታል። ቢሆንም ግን ሴት ልጅ ናት፣ እሱ ሊያሸንፋት ይችላል። ምናልባት ለሞገስ ብሳካላትና ሉላ እረፍት ብታገኝ ምን ይመስላችኋል? መልካም ቆይታ ውድና የተከበራችሁ ቻው።